የፋኖ ኃይሎች በአድዋ ድል መታሰቢያ ዕለት ከአገዛዙ ጦር ጋር ተከታታይ አውደ ውጊያዎችን ሲያደርጉ ውለዋል። በየአድዋ ተራሮች ላይ የተገኙ የአባቶቻችን ገድሎች ዛሬ በዕለተ ቀኑ በእኛ በልጆቹ የውክልና ጦርነት እያካሄደ ባለው በአገዛዙ ሰራዊት ላይ አንጸባራቂ ድል ተቀዳጅተናል ሲል አፋብን ሸዋ ጠቅላይ ግዛት እዝ አስታውቋል። በሌላ በኩል በወሎ ቤት አማራ ወግዲ ወረዳ በፋኖ ኃይሎች ተከባለች። ትንቅንቁ ዛሬም በፋኖ ኃይሎች ወታደራዊ ብልጫ ከፍ ብሎ ቀጥሏል። ስትራቴጂካዊ በሆኑ ቦታዎች ላይ በሚካሄደው ተከታታይ ውጊያ ወታደራዊ ድል የቀናው ፋኖ የማዋጋት አቅሙን ከነበረው ከፍ የሚያደርግለትን በርካታ ጦር መሳሪያ በእጁ አስገብቷል። ዝርዝር የግንባር መረጃዎቹን ይዘናል። ከሌሎች የአፍሪካ ሀገራት በብቸኝነት የድል በዓል የምታከብረው ኢትዮጵያ 130ኛውን የአድዋ ድል መታሰቢያ በዓል በአገዛዝ መር አሰቃቂ ጦርነት ውስጥ ሆና እያከበረችው ትገኛለች። በዓሉን በተመለከተ የተለያዩ መልእክቶች ተላልፈዋል። አፋብን የብልጽግናው አገዛዝ ከአድዋ ድል መንፈስ በተቃራኒ በመቆም ኢትዮጵያን ለቅኝ ግዛት አሳልፎ ሰጥቷል ሲል ታዋቂው ድምፃዊ ቴዲ አፍሮ በበኩሉ ጎሳን መሰረት ያደረገ ፖለቲካዊ ስርዓት በቃ ብሏል። የአማራ ህልውና ትግልን ማዕከሉ ያደረጉ ዓለም አቀፍ ግንኙነቶችን በማስፋት በአድቮኬሲና ዲፕሎማሲ ትግል ላይ ያተኮረው አንድነት በበኩሉ ድሉን ከአመራር ብቃት፣ ብሔራዊ ራዕይና የሞራል ልዕልና አንጻር በመቃኘት መልእክቱን አስተላልፈዋል። ዝርዝሩ ተሰናድተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አንድ የሃይማኖታዊ ስርዓታዊ ተቋም ለማጥፋት ምዕመኖቿን ኢላማ ያደረጉ ጥቃቶች ተጠናክረው ቀጥለዋል። በተለይም ባለፉት 7 ዓመታት በተለያዩ የኦሮሚያ አካባቢዎች እልቂት፣ መፈናቀል፣ ስደት፣ ከሰብአዊ ህልውና መነጠል የተፈጸመባቸው ኦርቶዶክሳውያን የስርዓታዊ ጥቃቱ ማሳያ በሆኑበት በዚህ ጊዜ በአርሲ የሚፈጸም ጥቃት መቆሚያ አጥተዋል። በጉዳዩ ዙሪያ ቋሚ ሲኖዶሱና የኢትዮጵያ እስልምና ምክር ቤት በየራሳቸው ተቋም የሀዘን መግለጫ ወጥተዋል። በአርሲው የጅምላ ጥቃት ዙሪያ አዳዲስ መረጃዎችን ይዘናል። አብራችሁን ስትዘልቁ ትሰሙታላችሁ። የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። ሄዝቦላ ጦርነቱን ተቀላቅሏል። እስራኤል ላይ ዘመቻ ከፍቷል። ቁልፍ የኢራን ሰዎችን የጨረሰችው አሜሪካ በጦርነቱ ደረሰብኝ ያለችውን ጉዳት ይፋ አድርጋለች። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ጣቢያችን ጣና ቲቪ እንኳን ለ130ኛው የአድዋ ድል በዓል መታሰቢያ ዕለት አድረሳችሁ ይላል። የአድዋ ድል የንጉሠ ነገሥት ዳግማዊ አጼ ምኒልክና ባለቤታቸው እቴጌ ጣይቱ የአመራር ብስለትና የመምራት አቅም፣ የዘመቻው መሪዎችና ቀሪ ዘማቾች የሞራል ልዕልና፣ የሀገር ፍቅር ስሜት፣ ከመንደርና ጎጥ የተሻገረ ብሔራዊ እሳቤ ባለቤት መሆን፣ አንድ ወጥ ብሔራዊ ራዕይ በመቅረጽ ታላቅ ሀገር የማቆም ትልም ውጤት እንደሆነ እያስታወስን ወደ ዕለቱ ዝርዝር መረጃዎቻችን እናመራለን። የፋኖ ኃይሎች በአድዋ ድል መታሰቢያ ዕለት ከአገዛዙ ጦር ጋር ተከታታይ አውደ ውጊያዎችን ሲያደርጉ ውለዋል። በየአድዋ ተራሮች ላይ የተገኙ የአባቶቻችን ገድሎች ዛሬም በዕለተ ቀኑ በእኛ በልጆቹ የውክልና ጦርነት እያካሄደ ባለው በአገዛዙ ሰራዊት ላይ አንጸባራቂ ድል ተቀዳጅተናል ሲል አፋብን ሸዋ ጠቅላይ ግዛት እዝ አስታውቋል። የብልጽግናው አገዛዝ የካቲት 22 ምሽት 4 ሰዓት ላይ ኔትወርክ በማጥፋት በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ሰፊ ቀጠናን የሸፈነ በሁለት ወረዳዎች ላይ የማጥቃት ዘመቻ መክፈቱን ተከትሎ በፋኖ ኃይሎች መልሶ ማጥቃት መመታቱን ያስታወቀው አፋብን ሸዋ ጠቅላይ ግዛት እዝ የወገንን ኃይል ለማጥቃት የተንቀሳቀሰው የአገዛዙ ጦር በአጼ አምደ ጽዮን ኮር ስር የሚገኙት በ7 ክፍለ ጦርና በራምቦ ክፍለ ጦር የፋኖ ኃይሎች ክፉኛ ተመቶ መመለሱን ገልጸዋል። የዚሁ አውደ ውጊያ አካል የሆነው ዛሬ የካቲት 23 ቀን ከንጋቱ 11 ሰዓት ጀምሮ በተካሄደው ውጊያ የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ7 ክፍለ ጦር ሲኖ ሻለቃ ባደረጋቸው የተቀናጀ ውጊያ በባሶና ወረና ወረዳ ልዩ ስሙ መሀል አምባ በተባለ አካባቢ በአገዛዙ አየር ወለድ ሰራዊት ላይ ድል ሲቀዳጅ አገዛዙ አዲስ ተመራቂ የአየር ወለድ ኮማንዶዎችን ጨምሮ ከደብረ ብርሃን ከተማ፣ ከወርቄ፣ ከቀይትና ከጉንዶ በረት በርካታ ሰራዊት ቢያሰልፍም የሚዋጋለትን ምክንያት የማያውቀው የአገዛዙ ጦር ለሰዓታት በዘለቀ ውጊያ በርካታው ሞትና ቁስለኛ መሆኑን፣ ቀሪው መፍረሱን ነው እዙ በግንባር መረጃው ላይ ያረጋገጠው። ከንጋቱ 11 ሰዓት እስከ ረፋዱ 4 ሰዓት ድረስ በተካሄደው በዚህ ተጋድሎ በአገዛዙ
የአገዛዙ ጦር አዲስ የኮማንዶ አባላቱ ላይ ከፍተኛ ኪሳራ ደርሶበት ወደ ዋና ማዕከሉ እንደተመለሰ እዙ አስታውቋል። በተመሳሳይ ግንባር ልዩ ቦታው ጭራሮ ደብር በተባለ አካባቢ የእዙ የአርበኞች ጦር ሰራዊት በመሆን በቅርቡ ራሱን ወደ ክፍለ ጦር ያሳደገው የተጉለት ሳህለ ስላሴ ክፍለ ጦር ከአገዛዙ ሰራዊት ጋር ከባድ ትንቅንቅ ሲያካሄድ መዋላቸውን የገለጸው አፋብን ሸዋ ጠቅላይ ግዛት እዝ አዲሱ ክፍለ ጦር የትጥቅ አቅሙን ማሳደግ የቻለበት ድል እንደቀናው በአውደ ውጊያውም የነፍስ ወከፍ መሳሪያዎችና ተተኳሾችን በምርኮ ገቢ ማድረግ መቻሉን አስረድተዋል። አጼ አምደ ጽዮን ኮር ባደረገው ሌላኛው የአውደ ውጊያ ግንባር በሞጃና ወደራ ልዩ ስሙ አይሶፌ በተባለ አካባቢ የራምቦ ክፍለ ጦር 3ኛ ማንበግር ሻለቃ ብልጽግናው 112ኛ አየር ወለድ ክፍለ ጦር ላይ የተሳካ የደፈጣ ጥቃት ፈጽመዋል ሲል የአውደ ውጊያ ውሎውን አስታውቋል። በሁለቱም ግንባሮች በተካሄደው የተቀናጀ ተጋድሎ የአድዋ ተራሮች ላይ የተገኙ የአባቶቻችንን ገድል አስታውሶናል ያለው እዙ ዛሬም በለተቀኑ በእኛ በልጆቹ የውክልና ጦርነት እያካሄደ ባለው በአገዛዙ ሰራዊት ላይ አንጸባራቂ ድል መቀዳጀቱን አረጋግጠዋል። በሌላኛው የግንባር መረጃችንም በወሎ ቤት አማራ የወግዲ ወረዳ በፋኖ ኃይሎች ተከባለች። ትንቅንቁ ዛሬም በፋኖ ኃይሎች ወታደራዊ ብልጫ ከፍ ብሎ ቀጥሏል። ስትራቴጂካዊ በሆኑ ቦታዎች ላይ በሚካሄደው ተከታታይ ውጊያ ወታደራዊ ድል የቀናው ፋኖ የማዋጋት አቅሙን ከነበረው ከፍ የሚያደርግለት በርካታ ጦር መሳሪያ በእጁ አስገብተዋል። በወሎ ቤት አማራ በሰሜንና ደቡብ እንዲሁም በምዕራብና ወሎ የተለያዩ አካባቢዎች ከባዱ ትንቅንቅ ዛሬም ቀጥሏል። ይህ ዜና እየተጠናቀረ በነበረበት ሰዓት የወግዲ ወረዳ በፋኖ ኃይሎች ከበባ ውስጥ መግባቷን የፋኖ ምንጮች ጠቁመዋል። የአገዛዙ ሰራዊት ከመደናገጡ ጋር ተያይዞ ወረዳዋ እንደምትያዝ ተገምተዋል። በግንባሩ የመሸነፍ ስሜት ያሳየው የአገዛዙ ሰራዊት ከገባበት አጣብቂኝ መውጫቱ በከፍተኛ ጭንቀት ላይ እንደሚገኝ ታውቋል። በወግዲ ወረዳ የመብረቅ ክፍለ ጦር በአገዛዙ ሰራዊት ላይ መጠነ ሰፊ ማጥቃት በመሰንዘር ድል አስመዝግቧል። የግንባር መረጃ እንደሚያመላክተው የፋኖ ኃይሎች በታቀደ የቆረጣ ስልት የአገዛዙን ሰራዊት ግራ በማጋባት ከፍተኛ ጉዳት አድርሰዋል። የወረዳው ወቅታዊ ሁኔታ ውጊያው አሁንም ግለቱን ጠብቆ በቀጠለባቸው አብዬ ጉርባ፣ ያጌ፣ ሸመኔና ምድር ገበያ አካባቢዎች የክፍለ ጦሩ አባላት አመቺ ቦታዎችን በመያዝ የአገዛዙን እንቅስቃሴ መግታት ችለዋል። ይህንን ጨምሮ በሌሎች ስትራቴጂካዊ ቦታዎች ላይ በሚካሄደው ተከታታይ ውጊያ ወታደራዊ ድል የቀናቸው የፋኖ ኃይሎች የማዋጋት አቅማቸውን የሚጨምር በርካታ ጦር መሳሪያ መማረካቸው በአፋብን ምኒልክ ዕዝ የግንባር መረጃ ላይ ተመላክተዋል። የብልጽግናው አገዛዝ ከአድዋ ድል መንፈስ በተቃራኒ በመቆም ኢትዮጵያን ለቅኝ ግዛት አሳልፎ ሰጥቷል ሲል አፋብን ገለጸ። ታዋቂው ድምፃዊ ቴዲ አፍሮ በበኩሉ ጎሳን መሰረት ያደረገ ፖለቲካዊ ስርዓት በቃ ብለዋል። የአማራ ህልውና ትግልን ማዕከል ያደረጉ ዓለም አቀፍ ግንኙነቶችን በማስፋት በአድቮኬሲና ዲፕሎማሲ ትግል ላይ ያተኮረው አንድነት በበኩሉ ድሉን ከአመራር ብቃት፣ ብሔራዊ ራዕይና የሞራል ልዕልና አንጻር በመቃኘት መልእክቱን አስተላልፈዋል። ከሌሎች የአፍሪካ ሀገራት በብቸኝነት የድል በዓል የምታከብረው ኢትዮጵያ 130ኛውን የአድዋ ድል መታሰቢያ በዓል በአሰቃቂ ጦርነት ውስጥ ሆና እያከበረችው ትገኛለች። በተለይም የአድዋ ድል ፊት አውራሪ አማራ በማያባራ እልቂት ውስጥ ሆኖ የድል መታሰቢያ በዓሉ በመከበር ላይ ነው። የድል መታሰቢያ በዓሉን በተመለከተ ከያኒ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የዘመኑን መንፈስ የሚያስረዳ መልእክት አስተላልፈዋል። በሙዚቃ ስራዎቹ አንድነትን በመስበክ የሚታወቀው ታዋቂው ከያኔ በዘንድሮው የአድዋ 130ኛ ዓመት የድል በዓልን አስመልክቶ ለህዝብ ባስተላለፈው ጠንካራ መልእክት ለጋራ ህልውና ስጋት የሆነውን ዘርን፣ ጎሳን መሰረት ያደረገ ፖለቲካዊ ስርዓት በቃ ብሏል። ድምፃዊው በመልእክቱ የአድዋ ድል ታሪካዊ ትርጉም ከውጭ ወራሪ መከላከል ብቻ ሳይሆን በአንድነት ቆመው ያሸነፉ ህዝቦች የሚያሳይ መሆኑን ጠቅሶ ዛሬ ኢትዮጵያ ከውጭ አይደለም ከውስጥ የሚመጣ ፈተና ፊት ለፊት እንዳለች ገልጸዋል። በኢትዮጵያ ለተፈጠረው ማህበራዊና ሀገራዊ ቀውስ ዋና መንስኤው የዘር ፖለቲካ ነው ያለው ቴዲ አፍሮ በዓሉ ሲከበር በሀገሪቱ ባለው የፖለቲካ አለመረጋጋት ሳቢያ በየአካባቢው በማንነታቸው ብቻ ተለይተው ለሚሰቃዩ፣ ለሚገደሉና ከቤት ንብረታቸው ለሚፈናቀሉ ንጹሐን ወገኖች ያለኝን ጥልቅ ሐዘን እገልጻለሁ። እነዚህን ወገኖች በጸሎት አስቧቸው ብለዋል ቴዲ አፍሮ። በመልእክቱም አክሎም ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሐን ዜጎቻችን ብለዋል። የአድዋ መንፈስ ዛሬ የሚጠይቀው አንድነት ነው ያለው ድምፃዊ ቴዲ አፍሮ መላው ኢትዮጵያውያን ዘርና ሃይማኖት ሳይለዩ በአንድነት እንዲቆሙ የአድዋ መንፈስ ዛሬም ለሀገር መዳን መመሪያ መሆኑን ገልጾ ለጋራ ህልውና ስጋት የሆነውን ጎሳ መሰረት ያደረገ ፖለቲካዊ ስርዓት
በቃ ማለትን በማሳሰብ መልእክቱን ደምድመዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በበኩሉ አድዋ የነጻነት፣ የአንድነት፣ የአይበገሬነት፣ የራስ በቅነት ውጤት ነው ሲል ድሉን ገልጾታል። አድዋ ከጊዜ ትርፍ ይልቅ የሀገር ክብርና ነጻነትን፣ ከፍርፋሪ ይልቅ ኩራትን፣ ከአጎብዳጅነት ይልቅ የሞራል ልዕልናን ያስቀደሙ አባቶቻችን የፈጸሙት ድንቅ የታሪክ ክስተት ነው ያለው አፋብን ሀገርና ሕዝብ መውደድን አውርተው ሳይሆን ሰርተው ተነግሮላቸው ሳይሆን ተግብረውት ያሳዩት አጼ ምኒልክ፣ እቴጌ ጣይቱና ሌሎች የዘመኑ ክስተቶች በጽናታቸው፣ በአመራር ጥበባቸው፣ በአስተዋይነታቸውና በቆራጥነታቸው እብሪተኛ ወራሪዎችን በማሸነፍ ለአፍሪካ ኩራት የሆነ ድል የቅኝ ገዢዎችን የኃይል ሚዛን ያዛቡበት ታሪካዊ ክስተት ነው ሲል ድሉን አስታውሷል። አፋብን በእንኳን አድረሳችሁ መልእክቱ አድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የሀገሪቱን የመከላከያ ተቋም አመራር ለአረብ ኤምሬቶች በማስረከብ ኢትዮጵያውያንን በባዕዳን ወንበዴ ሀገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛል ብለዋል። ባንዳነትንና ባዳነትን ከአረመኔነት ጋር የተላበሰውን የብልጽግና አገዛዝ በማስወገድ ሀገራችንን ካልተነገረው የአረብ ኤምሬትስ ቅኝ ግዛት ለማላቀቅ በቁርጠኝነት የምንታገል መሆኑን በዚሁ አጋጣሚ እናረጋግጣለን ሲልም መልእክቱን አስተላልፈዋል። በአማራ ህልውና ትግል ውስጥ ስልታዊና ስትራቴጂካዊ ድጋፍ ሰጪ የሆነው አንድነት ለአማራ ህልውና አንድነት በበኩሉ ታሪክ እየጠበቅን ታሪክ እንሰራለን በሚል ባስተላለፈው የእንኳን አድረሳችሁ መልእክቱ የአድዋ ድል በደምና በአጥንት ከተጻፈው የኢትዮጵያ ታሪክ ውስጥ በልዩ ምዕራፍ የሚታይ ነው ሲል የድል በዓሉን ከፍታ አስረድተዋል። ድሉ ጥቁር ሰው መሆኑ የታየበት፣ ነጭ የሚንበረከክ ለዓለም ጭቁን ህዝቦች የተገለጠበት፣ የነጻነት ጮራ የፈካበት፣ የጥቁሮች ኩራት የነጮች ትምህርት ቤት ነው ያለው አንድነት የአድዋ ድል ፊት አውራሪው አማራ ኢትዮጵያን ከወራሪዎች መንጋጋ ላለማስገባት ሌሎች ኢትዮጵያውያን ወገኖችን በማስተባበር በከፈለው መስዋዕትነት ዓለም እጁን በአፉ ጭኖ የሚደመምበት ድል አውርሷል ብለዋል። የአድዋ ድል በንጉሠ ነገስት ዳግማዊ አጼ ምኒልክና እቴጌ ጣይቱ ብጡል በሳል መሪነት የመጣ ድሉም የመደማመጥ የመከባበር ስርዓት የመግባት ውጤት እንደሆነ ይህም አሁን ላለንበት የአማራ ህዝብ የህልውና ትግል ትልቅ ትምህርት ሊሆነን ይገባል ያለው አንድነት የአማራ ህዝብ እንደ ህዝብ የገጠመውን የህልውና አደጋ በድል ለመሻገር የሀገር ባለቤትነትን ለማረጋገጥ ብሎም ኢትዮጵያን ለማጽናት በሚደረገው ተጋድሎ የአሁኑ ትውልድ የዛሬ 130 ዓመት ከተመዘገበው የአድዋ ድል የዓላማ አንድነትን፣ ብሔራዊ ጽናትና የሞራል ልዕልና እንደሆኑ በእንኳን አድረሳችሁ መልእክቱ ገልጿል። አንድነት ለአማራ ህልውና አንድነት የአማራ ህዝብ የህልውና ትግሉ ማዕከል ያደረጉ ዓለም አቀፍ ግንኙነቶችን በማስፋት በተለይም አድቮኬሲ፣ ዲፕሎማሲና ሌሎች አማራጮችን በመከተል የአማራ ህዝብ ትግል ዓለም አቀፍ ትኩረት እንዲሰጠው በመስራት ላይ ይገኛል። ድርጅቱ ከሰሞኑ የአመራር ሽግሽግ በማድረግ አቶ ሾላ አውግቸውን በሰብሳቢነት በመተካት በተለይ በዓለም አቀፍ ግንኙነት የአማራ ህዝብ የተከፈተበትን የዘር ማጥፋት ዓላማ ያለው ጦርነት ለዓለም አቀፍ ማህበረሰብ በሰፊው ለማስገንዘብ ተስፋ ሰጪ እንቅስቃሴዎችን በማድረግ ላይ ይገኛል። በአርሲ ኦርቶዶክስ ላይ የሚፈጸመው መዋቅራዊ ጥቃት ማቆሚያ አጥቷል። በጉዳዩ ሲኖዶሱ ጥሪ አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በአርሲ ሀገረ ስብከት በንጹሐን ምዕመናን ላይ የደረሰውን ግድያና መፈናቀል በማስመልከት የሀዘን መግለጫ ወጥተዋል። ከሀገረ ስብከቱ በቀረበው ሪፖርት በምስራቅ አርሲ 21 ንጹሐን ኦርቶዶክሳውያን በግፍ መገደላቸውን፣ በህይወት የተረፉትም ታግተው ያሉበትና የደረሱበት እንደማይታወቅ፣ ከ10 በላይ አባወራዎች ቤትና ንብረት መውደሙን ገልጸዋል። ቋሚ ሲኖዶሱ በመግለጫው ይህንን ቢልም የሟቾች ቁጥር 21 ሳይሆን ከ28 በላይ እንደሆነ የአካባቢው ነዋሪዎች ያረጋግጣሉ። የሟቾች ቁጥር ከዚህ በላይ ሊሆን እንደሚችል በእርግጠኝነት የቀረበ ምላሾችን በመስጠት ላይ ናቸው። አካባቢው በጽንፈኛ ታጣቂዎች የተከበበና መዋቅራዊ ድጋፍ ያለው ጥቃት መሆኑን ተከትሎ የሟቾችን ቁጥር በትክክል ለመለየት ከፍተኛ የደህንነት ስጋት እንዳለም ነው የጠቆሙት። የቋሚ ሲኖዶሱ የሀዘን መግለጫ ሀገር ሰላም ብለው በሚኖሩበት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህ አስነዋሪ ድርጊት የፈጸሙት አካላት በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም ብለዋል። ዓላማቸው ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭት መፍጠር ስለሆነ የእስልምና ሃይማኖት ተከታዮችና ህዝበ ክርስቲያኑ በጋራ ሊያወግዛቸው ይገባል ሲል ቋሚ ሲኖዶሱ መልእክቱን አስተላልፈዋል። ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓተ አምልኮ የመፈጸም መብታቸውን የሚጋፋ ነው ሲልም አስታውቋል። የአካባቢው ችግር አስተማማኝ በሆነ መንገድ ተፈቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልዓተ ጉባኤ የሀገር ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ መሰየሙንም አስታውቋል። ይህ ኮሚቴ ከፌዴራልና ከክልሉ መንግስት ጋር በመነጋገር ችግሩ በዘላቂ
በዘላቂነት እንዲፈታ የሚመለከታቸው አካላትም አስፈላጊ ትብብር እንዲያደርጉ ጥሪ ቢያቀርብም ከገዳዩና አስገዳዩ ስርዓት መፍትሄ ይገኛል ተብሎ አይጠበቅም። እንዲያም ሆኖ ቋሚ ሲኖዶስ ለተገደሉት እረፍተ ነፍስን ለቤተሰቦቻቸው መጽናናትን ተመኝቶ ክልሉና የፌዴራል መንግስት ችግሩን ከመሰረቱ እንዲፈቱት የተለመደ ተማጽኖውን አሰምተዋል። በተመሳሳይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ በንጹሐን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብሏል። ድርጊቱ የትኛውንም ሃይማኖት አይወክልም ያለ ሲሆን ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ገልጸዋል። ከአያቶላህ ግድያ ጀርባ የሲአይኤና የሞሳድ ሚስጥራዊ ዘመቻ ይፋ ሆኗል። ኔታንያሁና ትራምፕ ከስለላ ድርጅቱ የተቀበሉትን አስከሬን ምስል በሚስጥር ይዘውታል። የአያቶላህ የመጨረሻ ቃልም ታውቋል። ለ47 ዓመታት በሃይማኖታዊ መሪ የበላይነት የምትመራውን ኢራንን ለ37 ዓመት የመሩት አያቶላህ አሊ ሀሚኒ በእስራኤልና አሜሪካ ጥምር ጥቃት ህይወታቸው ማለፉን ተከትሎ በርካታ መረጃዎች እየወጡ ነው። የደህንነት መረጃዎች እንደሚጠቁሙት የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ የአያቶላን አስከሬን ምስል ቀድመው ተመልክተዋል። የሲአይኤና የሞሳድ የመረጃ ግኝት እንደተጠበቀ ሆኖ የእስራኤል ቴሌቪዥን ጣቢያዎች ቻናል ቲዮልቭና ካን እንደዘገቡት የአሊ ካሚኒ አስከሬን በቴሄራን ከሚገኘው ፍርስራሽ ውስጥ ከወጣ በኋላ የተነሳ ፎቶግራፍ በእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁና በአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀዳሚ ተመልካቾች ሆነዋል። ፎቶግራፉ በሞሳድ ቀድሞ የተነሳና ኢራን የመሪዋን ሞት ገና ከማረጋገጧ በፊት ዋሽንግተንና ቴልአቪቭ አያቶላ እንዳበቃላቸው ማስረጃ መጨበጣቸውን ያሳያል። ኔታንያሁና ትራምፕ የተመለከቷቸው ትክክለኛው የሞሳድ ፎቶግራፎች እስካሁን በሚስጥር ተይዘዋል። አያቶላ በሞቱ በ12 ሰዓታት ውስጥ በጽህፈት ቤታቸው ያስተላለፉትን የመጨረሻ ቃል በትዊተር ገጻቸው አጋርተዋል። አያቶላ ሀሚኒ በብዛት የሚታወቅ አንድ ምስል አያይዞ ባወጣው ጽሁፍ የቅዱስ ቁርአን አንቀጽ ነው ያጋራው። በአያቶላ ስም የተላለፈው መልእክት እጅግ በጣም አዛኝ በሆነው አላህ ሲል የሚጀምረው ጽሁፍ ከቅዱስ ቁርአን አህዛብ 23 ጠቅሷል። ከአማኞቹ በእርሱ ላይ ለአላህ ቃል ኪዳን የገቡበትን በእውነት የፈጸሙ ወንዶች አሉ። እነርሱም ስለቱን የፈጸመ ለሃይማኖቱ የተገደለ አለ። ከእነርሱም ገና የሚጠባበቅ አለ። መለወጥንም አልለወጡም ይላል መልእክቱ። የእምነቱ ሊቃን እንደሚናገሩት ይህ ጥቅስ በታሪክ በአይሁድ ጦርነት ወቅት የገቡትን ቃል ኪዳን ጠብቀውና ለሃይማኖታቸው መስዋዕት ስለሆኑ በቀጣይ መስዋዕት ለመሆን ተራቸውን ስለሚጠባበቁ አማኞች የሚናገር ነው። በአሁኑ ሰዓት በኢራን መንግስታዊ ሚዲያዎች ለሟቹ መሪ ለአያቶላ አሊ ክብር ይህ ጥቅስ በተስፋ ተሰራጭተዋል። ከፍተኛ ጥበቃ የሚደረግላቸው ላለፉት 8 ከዛ በላይ አያቶች በምድር ስር ዋሻ ውስጥ መኖሪያቸውን እንዳደረጉ የሚነገርላቸው አያቶላ አሊ ሀሚኒ እንዴት መገኛቸው ተደረሰበት ለሚለው የሚስጥር ቋጠሮም መልስ ተገኝተዋል። ከአያቶላ ግድያ ጀርባ የአሜሪካው የስለላ መስሪያ ቤት ሲአይኤ እንዳለበት በመጨረሻም ተረጋግጧል። የአያቶላ አሊ ሀሚኒ ግድያ በአሜሪካ የስለላ ድርጅት ከፍተኛ ክትትል እየተመራ እንደነበር ድርጅቱ ለወራት ያክል የካሚኒን የዕለት ተዕለት እንቅስቃሴ ሲያጠናና ሲከታተል ሀሚኒ ከማን ጋር እንደሚገናኙና በአደጋ ጊዜ የት ሊደበቁ እንደሚችሉ ሲያጠና ቆይተዋል። በጥቃቱ ቀን ሲአይኤ ሀሚኒ በዕለቱ ደህንነታቸው እንደተጠበቀ ስጋት ውስጥ አለመሆናቸው እንደተሰማቸው ደርሶበት ነበር ተብሏል። በዚህም የተነሳ ጥቃቱ ሳይታሰብ በድንገት በጠራራ ፀሐይ እንዲፈጸም መደረጉን የተገለጸው ሀሚኒን ያሰናበተው ዘመቻው ከ60 ሰከንዶች ያልዘለለ ሲሆን ከእሳቸው ጋር ወደ 40 የሚጠጉ ከፍተኛ ባለስልጣናት የኢራን አብዮታዊ ዘብን ጨምሮ በአንድ ግቢ ውስጥ በተሰበሰቡበት ወቅት ሚሳኤል ጥቃት ደርሷል። በእስራኤልና አሜሪካ ጥምር ወታደራዊ የማጥቃት ዘመቻ ከ48 በላይ የኢራን ቁልፍ ባለስልጣናት ተገድለዋል። የአመራሩ ክፍተቱ ኢራንን ወደ ከፋ ቀውስ ይከታታል የሚሉ የስጋት ትንተናዎች መውጣታቸው በቀጠለበት በዚህ ጊዜ ኢራን ቅዱስ ጦርነት ያለችውን ጂሃድ አውጃለች። የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። ሄዝቦላ ጦርነቱን ተቀላቅሏል። ምሽቱን እስራኤል ላይ ዘመቻ ከፍቷል። ቁልፍ የኢራን ሰዎችን የጨረሰችው አሜሪካ በጦርነቱ ደረሰብኝ ያለችውን ጉዳት ይፋ አድርጋለች። አሜሪካና እስራኤል ከኢራን ጋር እያካሄዱት ያለው ጦርነት ቀጥሏል። ሁለቱም ሀገራት ኢራንን እስከ መጨረሻው እስካላንበረከክናት ድረስ ጦርነቱ አይቆምም ብለዋል። ባለፉት 24 ሰዓታት በነበሩት ትንቅንቆች ኢራን ግዙፉን የአሜሪካንን በቀድሞው የአሜሪካ ፕሬዚዳንት አብርሃም ሊንከን ስም የተሰየመውን ትልቁን የጦር መርከብ በ4 ባላስቲክ ሚሳይሎች
ውስጥ አከታትዬ አጠቃለው ስትል በጀብድ ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራንን በርካታ የጦር መርከቦች በድብደባ አሰመጥን ሲሉ ተደምጠዋል። ትራምፕ ባለፈው ቅዳሜ ረፋድ ላይ ጦርነቱ መጀመሩን አስታውሰው በጦርነቱ መስዋዕትነት ሊከፈል ይችላል ብለዋል። ከዚህ ጋር ተያይዞ አሜሪካ በጦርነቱ ሂደት ሰዎችን አታለች። ጦርነቱን አስተባብሮ በቅንጅት እየመራ የሚገኘው ዩኤስ ሴንትራል ኮማንድ እንዳስታወቀው 3 ሰዎች ተገድለዋል፣ 5 ደግሞ በከፍተኛ ሁኔታ በሚባል ደረጃ ቆስለዋል። ዩኤስ ሴንትራል ኮማንድ መረጃውን ሲቀጥል ቁጥራቸው ያልተገለጹ ሌሎች ወታደሮች መጠነኛ የመቁሰል አደጋ ደርሶባቸዋል ብሏል። ኢራን በ4 ባላስቲክ ሚሳኤል አጠቃውት ያለችውን የአብርሃም ሊንከን ግዙፍ የጦር መርከብን በተመለከተ ዩኤስ ሴንትራል ኮማንድ አስተባብሏል። የአሜሪካ የመረጃ ምንጮችን ዋቢ ያደረገው አልጀዚራ በበኩሉ ኢራንን በማጥቃቱ በኩል በአሁኑ ሰዓት አሜሪካና እስራኤል ርብርብ እያደረጉ ያሉት በኢራን ሚሳኤሎች ማስወንጨፊያዎችና የኢራን መከላከያ የጀርባ አጥንት ነው በሚባለው አብዮታዊ ዘብ ላይ ነው ሲል ዘግቧል። ጦሩ የእርስ በርስ ግንኙነቶች እንዳይኖሩት መገናኛዎቹን የበጣጠሰ ስራዎች ላይ ትኩረት ያደረገ ጥቃት እየተደረገ ነው ተብሏል። ባለፉት 3 ቀናት የአሜሪካ እስራኤል ጥቃቶች የኢራን ሚሳኤል ማስወንጨፊያዎችንና ማከማቻዎችን እንዲሁም የአብዮታዊ ዘብ ተቋማትና የኢራን ባህር ኃይል ዋነኛ ኢላማ እንደሆኑም ዘገባው አመላክተዋል። በሌላ በኩል በኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ መገደል ብስጭቱንና ቁጣውን የገለጸው በሊባኖስ የሚንቀሳቀሰው ሄዝቦላ ወደ እስራኤል ያስወነጨፈው ሮኬት ለሊባኖስ ተጨማሪ ስጋት ሆኗል። ሀገሪቱ በዛሬው ዕለት በእስራኤል ጀቶች ከባድ ጥቃት ደርሶባታል። እስራኤል ከኢራን በተጨማሪም በሊባኖስ አዲስ ግንባር ከፍታለች። ከሄዝቦላ ጋር የሚደረገው ትንቅንቅም እንደቀጠለ ነው። ሄዝቦላ ትክክለኛ ኢላማዎችን የሚመቱ ሮኬቶችንና በብዛት ተጉዘው ጥቃት የሚያደርሱ ድሮኖችን በሰሜናዊ እስራኤል በሚገኝ የሚሳኤል መከላከያ ስፍራ ላይ ማስወንጨፉን ገልጿል። ለሄዝቦላ ጥቃት ምላሽ መስጠት መጀመሩን ያረጋገጠው የእስራኤል ጦር ጥቃቱ ሄዝቦላ በዘመቻው ለመሳተፍ ያሳለፈው ውሳኔ ላይ የሚፈጸም እንደሆነ አስታውቋል። ሄዝቦላ ለእስራኤል መንግስት ስጋት እንዲጋርጥና በሰሜን እስራኤል በሚገኙ ንጹሐን ላይ ጉዳት እንዲያደርስ እንደማይፈቅድ ጠቅሷል። የእስራኤል ጦር ሊባኖስ ውስጥ ባሉ ከ50 በላይ መንደሮች ውስጥ የሚገኙ ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ ሰጥተዋል። አሁን ጦርነቱ ከኢራን ግንባር ባለፈ ወደ ሊባኖስ አቅጣጫ አድማሱን እያሰፋ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ሄዝቦላ በወጣው መግለጫ ጥቃቱን የፈጸመው በኢራኑ ጠቅላይ መሪ አያቶላህ አሊ ሀሚኒ ላይ የተፈጸመው ግድያ የአጸፋ ምላሽ ለመስጠት እንደሆነ አስታውቋል። እርምጃውንም ህጋዊ ራስን የመከላከል እርምጃ ሲል ገልጾታል። የኢራን ክንፍ እንደሆነ የሚታሰበው ሄዝቦላ ከወራት በኋላ የተኩስ አቁም ስምምነትን አፍርሶ በእስራኤል ላይ ዘመቻ መክፈቱ የጦርነቱን መስፋፋት አመላካች ነውም ተብሏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር